እባክሽን ይሄን መንፈስ ካንቺ ለማስወገድ ያንቺን እምነት ይፈልጋል። ካላመንሽ ይሄ መንፈስ ካንቺ አይወጣም። ብዙዎቻችን ሰይጣን እንዲወጣልን የምንፈልገው ስለምንፈራውና ሰይጣን የሚለውን ስም ስለምንፈራ ነው እንጂ ለእግዚአብሔር መስገድ ፈልገን አይደለም። እግዚአብሔርን መቅረብ ፈልገን አይደለም። እስቲ ምናልባት አምላኬን አስቀይሜዋለሁ፣ ንስሐ ልግባ፣ አምላኬን አስቀይሜዋለሁ፣ እንደ ልጅ አልሆንኩለትም፣ እንደ ባሪያ ነው የሆንኩት። ስለዚህ ልጅ መሆን እፈልጋለሁ፣ እሱም እንደ አባት እንዲሆነኝ እፈልጋለሁ። እንደ አዛዥ ሳይሆን እንደ አባት። አባት ከሆነ ሲያዘን ደስ ይለናል። ባዳ ሲያዘንና አባት ሲያዘን ይለያያል። ስለዚህ እግዚአብሔር አባታችን እንዲሆን ነው መጸለይ ያለብን እንጂ ብዙዎቻችሁ ደውላችሁ አረ እንደው ያለ ጾምና ያለ ጸሎት በስተቀር ሊወጣ አይችልም ተብለን ነበረ። ይኸው ጾምን ጸለይን፣ እንግዲህ መንፈሱን ንቅንቅ አይልም፣ ግን ምልክት ያሳያል። እንዴት ነው የሚሻለው ብላችሁ ትጠይቃላችሁ። የሚሻለው መንፈሱ እንዲወጣ መጾም መጸለይ አይደለም ያለብን። መንፈሱ እንዲወጣ ሳይሆን እኔ ኃጢአተኛና በደለኛ ነኝ ይቅር በለኝ አምላኬ ሆይ ለአንተ ክብር ይገባል ብላችሁ መጀመሪያ ክብር ለሚገባው ክብርን ስጡ። ከዛ መንፈሱ ይያዛል። በር ሳይከፈት ቤት ውስጥ አይገባም። መጀመሪያ በር መክፈት አለባችሁ። ልቦናችሁ ይከፈት። እግዚአብሔርን ውደዱት፣ እግዚአብሔርን ቀረቡት፣ ወደ እናንተ ይቀርባል። ሰይጣንን ደግሞ ተቃውሙት፣ ከእናንተ ደግሞ ይሸሻል። ይሄ ምን ማለት ነው? በቀጥታ ዲያብሎስን ለመዋጋት አይደለም የምትሰግዱት የምትጸልዩት። እንዳልኳችሁ ጸሎት የተጀመረው ከኃጢአት በኋላ ነው። የሰው ልጅ ሊያመሰግን ነው የተፈጠረው። አመስጋኝ ነበረ፣ ኃጢአት ሲሰራ ጸላይ ሆነ። ስለዚህ እኛ ማረን፣ ይቅር በለን፣ እባክህን በድለናል ብለን የምንጸልይ፣ አንተ እኮ አምላካችን ነህ፣ አንተ የኛ አባት ስለሆንክ እናመሰግናለን ብለን የምናመሰግን ስንሆን ይቃጠላል፣ መንፈስ ይናደዳል፣ ይበሳጫል። ሕጉንና ስርዓቱን ጠብቀን በምንጓዝበት ሰዓት ይሆናል፣ ይስተካከላልና የዚች ልጅ ሁለተኛ ደረጃ ላይ ያለችው ልጅ በተደጋጋሚ ደውላ መምህር ኧረ ይኸው እየደከምኩኝ ነው፣ ምንም ግን ምልክት አላየሁም። ኧረ ምልክት ለማየት አትስገጂ፣ ሰይጣኑን እኮ አስበሻል መስገድ ያለብሽ። ካሁን ካሁን ጮኸ፣ ካሁን ካሁን እንደዚህ ሆንኩኝ፣ ተፈነገርኩኝ፣ በህልሜን አየሁ አይደለም። በቃ በነፃነት እግዚአብሔርን አመልኪው፣ በነፃነት እግዚአብሔርን ጥሪው። መላእክቱን ልኮ እንዲያገለግልሽ ወይም ደግሞ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ድንግል ማርያም በአማላጅነታቸው መጥተው እንዲያገለግሉሽ ተማጸኝ። ከዛ በኋላ ምን ይመጣል? ምህረት ይመጣል። ከምህረት ቀጥሎ ምን ይመጣል? ፈውስ ይመጣል። ፈውስ ደግሞ ሁለት አይነት ፈውስ ነው ያለው፣ የስጋ ፈውስና የነፍስ ፈውስ። የስጋ ፈውስ ከስጋ በሽታ አጋንንት ስጋችን ላይ ከተቀመጠበት፣ የነፍስ ፈውስ ደግሞ ከኃጢአት ስርዓት መላቀቅ ወይም ደግሞ ይፍታህ መባል ነው። እግዚአብሔር ኤፍታህ ካላለ አልኳችሁ እኮ ምንም ነገር አይከፈትም። እሱ ኤፍታህ ካለ ደግሞ የፈለገ ዲያብሎስ ቢዘጋ ይከፈታል፣ የፈለገ ቢቆላልፈው ይከፈታል። ይሄን አስተውሉ። ባለታሪካችን ልጅቷ ስለሆነች የእሷን መቁረብ ተከትዬ ነው ለእናንተ ያቀረብኩላችሁ። ሁሉም ጓደኞቿ የእሷን መንገድ ተከትለው እንደሚሄዱ ቃል ገብተውልኛል። ተስፋ አድርጋለሁ።